ምልመላ አድርገን የተሟላ ምልመላ አድርገን አሰልጥነን ወደዚህ ወደ አማራ ትግል የሚገባበትን መንገድ አመቻችተን አስታጥቀን የሚታገልበትና ከኛ ጋር አብሮ ሊሞትበትን የሚድንበትን ከህዝቡ ጋር ህዝቡን መጠበቅ የሚችልበትና የአማራ ህዝብን የሚያድንበትን መንገድ ከኛ ጋር ስልጠናዎችን ወስዶ እንዲታገል በቅርብ ቀን እናመቻቻለን። ይሄን ስናደርግ እንጂ እኛ በሰፈር በዚህ በቀበሌ ምናምን ነገር የሚያምን አይደለም። ትግላችን ዳር የሚደርስ የአማራን ትግል ብሎ የኢትዮጵያን ትግል ብሎም ደግሞ የውጭ ተቀባይነት ያለው ትግል ዛሬ እዚህ ታገልነው ነገ ደግሞ ሰላም አስከባሪ ምንላክበትና ምናስልክበትን መንገድ ነው እያመቻቸንና እየታገልን ያለው። ከዚህ ውጭ ግን እኛ ለሰፈር ትግልና ለግል ጥቅም ብለን አይደለም ትግል የጀመርነው። ትግላችን የህዝባችን ሮሮ፣ የህዝባችን ሞት፣ የህዝባችን እንግልችት ሲያስጠላን የወጣ ነው እንጂ ማንም እኔ ራሴም ደሞዜን ጥዬ ነው የወጣው። ሌሎችም በተመሳሳይ ደሞዛቸውን ጥለው ነው የወጡ። ከዚህ ያለ ሰው ስራውን እያቋረጠ ነው የወጣው። ለምን ቅድም የጠቀሳችሁት ነው። በኦሮሚያ ክልል ላይ የሄደ ሸኔ መንግስት ድጋፍ የሚያደርግለት መንግስት የሚያስታጥቀው ሸኔ ስንቶችን አዊ ዞን ነው ከፍተኛ 57 ሚሊዮን ብር ከፍሎ ታጋቾችን ያስለቀቀ። ግን ያ እንኳን እንዲህ የቆረቆረ የለም የተወሰነ ግለሰቦች ካልሆነ በተለይ ኮሶበር ላይ አስታውሳለሁ ጥሪ እየተደረገ በማይግራፉ እየተለመነ ነበረ። እርግጠኛ ነህ? እየተለመነ ነበረ ታግተው እንደዚህ እየተባለ ይሄን ያደረገውን ግን ዛሬ መጥቶ ከዚህ ጋር ሲያየው ዛሬ መጥቶ ሲቀበለውና ዛሬ መጥቶ ለሱ ለብልጥግና አልታይም ብልጥግና ያስፈራኛል ብሎ የሚያምን ካለ በምንም ታምር ምንም አያሳስብም። እርግጠኛው የምነግራችሁ ብልጥግና ቀጣይ መብራት አይደለም ቀርቶ ትክክሎ እንደዚህ ዝብ ሰብስቦ የሚናገርበት አንደበት አይለም። በምንም ታምር የፈለገ ሰማይና ምድር ይደባላለቅ እንጂ አያደርጋትም፣ አይታሰብም። ምንም በምንም ታምር ቢሆን አይሆንም ነው። ማሸነፍ አይደለም ቀርቶ እንዴ ለማሸነፍ አይደለም ቀርቶ የሆነ ለውጊያ እንኳን የሚፈራገጥበት አንዳች ነገር የለውም። ከሱ በላይ ቁመና ያለው ከሱ በላይ ጀግና ያለው ጦር ነው ይዘን እየተዋጋን ያለው። ከዚህ ውጭ ግን ያቀረባችኋቸው ጥያቄዎች የሰጣችሁኝ ሐሳቦች ሁሎችንም እናንተ እንድትናገሯቸው ነው እንጂ እኔ ልናገራቸው የተዘጋጁ ናቸው ሁሎችም ጥያቄዎች። እንዲያው ሌላው ይቅርና ከከተማችን ልጀምር። ከእንጅባራ ላይ ወንድማችን የጠየቀን የእንጅባራ አለመግባት ፋኖ አለመግባት የብዙ ሰው ጥያቄ ነው። በሌላም ነገር ይሉታልና ለምን አይገቡም ወደ እንጅባራ? ትክክል ነው። ልክ ከልቡ ትግሉን ፈልጎት እንጅባራ ላይ ገብተን ማየት የፈለገ ሰው ይላል። በዚያ ልክ ግን ያላወቃችሁት ሚስጥር አለ። እንጅባራ እርግጠኛ ነኝ እንጅባራን ለመምታትና እንጅባራን ለማጥፋት እዚህ ጋር መጠን የተሰበሰቡ ሰዓት አይጨርስብኝም። እርግጠኛ ነኝ የምነግራችሁ ሰከንድ አይጨርስብኝም እንጅባራን ለማጥፋት። ለምን ማጥፋት አይደለም እኛ ዓላማ ብለን የወጣ ነው ማልማት ነው። ስለዚህ ከተማ ደግሞ የትም አይደለም ኦሮሞ መጥቶ አይደለም እዚህ ጋር የገነባው ወይም ሌላ የጎረቤት ሀገሮች መጥቶ አይደለም የገነቡት። ጠቅላላ ይሄ ነው ዞናችን ከተማ ናት። እናት አባቶቻችን መከራይተው የገነቧት ያንቆረቆራት ከተማ ናት። በእኛ እድሜ የተንቆረቆረች ከተማ ናት። እቺ ከተማ በእኛ እድሜ የተንቆረቆራ ግን 100 ዓመት ከቆዩት ከተማ በላይ ናት። ለምን እንግዲህ በሁለት ነገሮች የምንረዳው። ስለዚህ ይህን ከተማ እንዳንገባ ምንም የከለከለን ነገር የለም። የከለከለን ግን ከመግባታችን በላይ ኃይለኛ የሆነ ፖለቲካ እየሰራን ነው። በዚያ ልክ ደግሞ የሚከታተለው እኛ ስንገባ እርግጠኛው የምነግራችሁ እኛ ስንገባ ወደ ከተማውን ለመቆጣጠር ስንገባ ኖርማሊ ቁልፉን ላስቀርጦ ያዘ ሌባ አለ። እዚያው ከተማ ላይ ቁልፉን ላስቀርጦ ያዘ ሌባ አለ። ማወቅ ያለባችሁ ዝም ብሎ መግባቱ ብቻ አይደለም። ቁልፉን ላስቀርጦ ያዘ አለ። እኛ ስንገባ ከጣ በኋላ ሆኖ ወረራ የሚያደርግና የሚዘርፍ የተራጃለ ቢያንስ ባልተሰጣት ባለም መረጃና አካባቢው ካሉ ደህንነቶቻችን ወደ 360 የሚሆን ሌባ አለ ተዘጋጅቶ ያለ። ልክ ስንገባ ፋኖ ገባ ተብሎ ሆኖ ገብቶ ለዝርፊያ የተዘጋጃለ። ከዚህ ውጭ ግን እኛ ምንም ወደ ኋላ የሚያደርገን ነገር የለም። በነገው ዕለት መግባት ነው። ምንም ነገር የለም። አንድ መመሪያ በቃ ያሁን የተነጋገርነውን ሳይሆን ለአንድ ደቂቃ እሱ የተናገራትን ተናግሮ ያቋረጣትን ሳይል መግለጫ መስጠት ነው። ነገ ለመግባት ምንም የሚያዳግተን ነገር የለም። ከ20-30 ሺህ በላይ ወታደር ነው ቁመተው ነው። ለዚህ ምንም ችግር የለም። ስንገባ ግን ብዙ መስዋዕትነት ይከፈላል። አሁን ልንከፍል ነው የወጣ ነው። የኛ ሞት አይደለም የምንፈራው። እኛ ህዝባችን እንዳይሞትብን ግን እንፈልጋለን። አንድ ተዋጊ ኃይል ከሞተው በላይ ምንም ማያቅ ምስኪን ምንም ማያቅ ማህበረሰብ ሰርቶ የሚበላ ቀን ስራ ሰርቶ የሚበላ ማህበረሰብ ሲሞትብን ሲጎዳብን በጣም ነው የሚያመን። አፈሙዝ ያዘ ቢሞት ምንም አይደለም። ምክንያቱም ለሞት ነው የወጣው። አፈሙዝ ይዞ ለምን ሞት አይባልም። እኔ እሞታለሁ፣ ጀግና ይሞታል፣ የግዴታ ነው። ማንኛውም እስካሁን እየሞተ ያለ እኮ ፈሪ አይደለም፣ የሚዋጋ ፊት ለፊት የሚተናነቅ ነው እየሞተ ያለው። ስለዚህ አፈሙዝ ያዘ ሰው ለምን ሞት አይደለም። ሲገባ መጀመሪያ 50-50 ነው። መግደል እንዳለ መሞትም አለ። ማሸነፍ አለ፣ መሸነፍ ግን የለም። በፋኖ ትግል አይታሰብም። አሸናፊዎች ተሸናፊዎች አይደለም። ስለዚህ በዚህ ልክ ነው። እነዚህ ነገሮች ወደፊት
ልክ ባላችሁት መልኩ ከዚህ ጋር ከቀረጥ ጋር ተያይዞ ትክክል ነው። ከአስፋልት ዳር ነው ያለው ህዝባችን። ወደዚህ ማምለጫ የለም፣ ወደዚያ ማምለጫ የለም። ቦታውን ስለምናውቀው ቦታውን ይሄን ህዝብ እንዳይጎዳብንና ይሄን ህዝብ እንዴት መጠበቅ አለብን የሚለውን ነገር አሁን ተነጋግረን ነው መነድ ያለብን። ስለዚህ ወደፊት ምንድነው መደረግ ያለበት? ልክ ባላችሁት መልኩ በትጥቅም ሆነ በተለያዩ ነገሮች በአእምሮም በትጥቅም የዳበረ ሰራዊት ከዚያ ጋር ቆሞ ይቆጣጠርልን እያመቻችን እያደራጀን ያለን። ስለዚህ ይህን ለማድረግ ደግሞ እዚህ ጋር ሲመጣ ጠላት ሲመጣ ቆሞ የሚዋጋ አይደለም፣ በመረጃዎች የሚንቀሳቀስ ስራ ነው የሚሰራው። ካሁን በኋላ ትክክል ነው። ጠላት እኔ አይደለም እዚህ ጋር አስፋልት ላይ ቀርቶ የትኛውን ቦታ ላይ ሲንቀሳቀስ ሲመጣ ማህበረሰቡ ያለበት አካባቢ ላይ ቤተክርስቲያን ካለበት አካባቢ፣ ትምህርት ቤት ካለበት አካባቢ፣ ጤና ጣቢያ ካለበት አካባቢ፣ ቤተክርስቲያን ካለበት አካባቢ የፈለገ ታምር ቢሆን 20 መከላከያ ሆኖ የኛ 50 ቢሆንም ተኩስ እንዳትገጥሟቸው አይቻልም። ለምን ሆነ ነው ያለው ለመውደው ነው። አሁን እዚህ ጋር የሚመጡ ይሄንን ለመምታት እንጂ እኛ ለመምታት ነው። ተቋማትን እኛን አሳበው ለመምታትና ለማጥፋት ይፈልጋሉ። ስለዚህ በዚህ ልክ መረዳት አለበት ህዝባችን። ከዚህ ውጭ ግን ወደፊት ለሚደረጉ ስራዎችና በእናንተ ላይ ወይም በማህበረሰባችን ላይ እዚህ ላይ ሌላ ስጋት ወይም ሌላ ጉዳት ይመጣል የሚለው ነገር እንዳታስቡ፣ አይታሰብም። በቃ ልክ በአዲስ መልኩ አዲስ ስራ ለመስራት ተዘጋጅቶ ነው ያለው። አሁን በዚህ የመጣ ነገር የገባን ዝም ብለን እዚህ ጋር የእናንተ ወይም እዚህ ያለው ህዝብ ለመታየት አይደለም። ያለውን ስራ እንዴት እየተቆጣጠሩ ነው እንዴት ነው የሚለውን ነገር በቅርብ ርቀት ለመከታተል ያለው እዚሁ አካባቢ በነበረው ግጭቶች እርግጥ ማንም ውጣ ማንም ሄድ ያለው የለም። አላቅጣጫ የሚንቀሳቀስ አካል ካለ አይደለም የኛን ቀርቶ የኛን ሳናስተካክል ሌላ ጋር መዋጋ ስለሌለብን አላቅጣጫ የሚንቀሳቀስ ካለ ከኛ ትእዛዝ ውጭ የሚንቀሳቀስ ካለ ግን አይደለም ልክ ሙሉ በሙሉ የሰጣችሁንን ጥቆማ በእኛ ጋር ያሉ ክፍተቶችን ከኛ ጋር ያነሳችኋቸውን እኛ የምናስተካክላቸውን ነገሮች ሙሉ በሙሉ ተቀበለናቸው እናስተካክላለን። ትክክል ናቸው። እናንተ መድረክ ፈጥረን አላወያየንም እንጂ እኛ ሰራዊቱ ይሄንን ነገር ሳያነሳበት የሚቀር የለም። እኔ እናገራለሁ። ከዚህ ጋር ያለም አባላትም አመራሩም ይታዘኝ። ማህበረሰቡ ለአንዳችን እንኳን ትግሉ ዝም ብለን በቃ የሆነ ነገር እያደረግንም እንታገላለን እንጂ ማህበረሰቡ እንዲያማርና ማህበረሰቡ አልባሌ ነገሮችን እንዲጎዳብን አንፈልግም። በዚያ ልክ ያን መረዳት አለባችሁ። ያን ስናደርግ ግን ወጣቱ አልባሌ ቦታ ላይ ይገኛል በእናንተ አካባቢ። አሁን ልክ ይሄ ትግል ብቻ ለትግል ብለን ከወጣ ነው ወጣት አልባሌ ቦታ ላይ የሚገኝ ወጣት አለ። አልባሌ ቦታ ላይ ማለት ጫት ቤቶች፣ የሆነ ሰብሰብ ብሎ ጫት መጠቀም፣ ሌላ ቁማር ቦታዎች። እነዚህ ቦታዎች ግን መገደብ አለባቸው። ይሄንን ከሚያደርግ ቁማር ከሚጫወት ጫት ከሚቅም ወይም እኛ እንደዚህ ታጥቀን ስንጓዝ ያምራሉ እያለ ከንፈሩን ከሚመጥጥ ወጡ የሚታገልበትና ይሄንን መምሰል ስራ መስራት ነው። ልክ እንደዚህ ሆነን አይደለም የተወለድነው እኛ። እንደዚህ ሆነ አይደለም ሁሉም የተወለደው። ሲወለድ ማንኛውም ሰው አንድ ነው። በጾታ ብቻ ልንለያይ እንችላለን። ከዚያ ውጭ ግን ሁሉም በአስተሳሰቡ ምናልባት ፈጥኖ የሚረዳና ዘግይቶ የሚረዳ ሰው ሊኖር ይችላል። ከዚያ ውጭ ግን ሁሉም ነገር አንድ ነው። ስለዚህ እያንዳንዱ ለብሶት ታጥቆት አይደለም የኔ ወጣ አሁን ነው የያዘ ጥንቁር ለጥንቁር እየተያዘ ነው። ይሁላ ስናይፐር የትም የመጣ አይደለም የተማረከ ነው። ይሁላ ብሬን የትም የመጣ አይደለም የተማረከ ነው። ያ ቃል መንግስት ይሄን ታጥቁ መሳሪያ ይሄ ያለ መሳሪያው ላይ የትም የመጣ አይደለም። ምንም ይታወቃል። ኋላ ቀር መሳሪያዎችን ይዘን የተነሳ ነው። ያም የመጣ ዝግ ሂደቱን ጠብቆ ነው። መጀመሪያ ስንጀምር በዱላ በገጀራ በጩቤ በተለያዩ ነገሮች ነው የጀመረው። ከተጀመረ በኋላ ግን አንድ ሁለት እያለ ጓንዲዎችን ጅግራ አልሚን መሳሪያ ምንም በቃ ምንም እንደው አንድ ቀን ተወሮ ለማያቅ መሳሪያ ይዘን ይወጣል። በዚያ ግን አሁን ከዘመናዊ መሳሪያዎችም አልፎ ሌላ ነገሮችን እስከ ዲሽቃ ድረስ የደረስንበት መንገድ ነው ያለው። ስለዚህ ነገር ከዚህ በላይ ደግሞ የምናደርግበት መንገድ መታገል ነው። ትግል ለመቀላቀል ግን ልክ አልኋችሁ አሁን አልባሌ ያሱስ ቦታዎች ላይ የሚገኝ ሱስ ያለበት በፊትም ኖርማሊ በመከላከያም ሆነ በተለያዩ ምልመላዎች ሲደረግ ሱስ ያለበትን አይመለከትም። አሁን ግን እኛ ሱስ ያለበት ትግል አጥራን ነው። ሱስን ማስተው መንግስት ልክ ሱስን እንድትገባ ይፈልጋል። በመከላከያ ደረጃ እኮ በየሳምንቱ በየ15 ቀኑ ሬሽን ይመጣል። ምን ሲጋራና ጫት ግዴታ ካምፕ ላይ እየመጣ ይሰጣል በፊት።
ስለዚህ እሱ ይፈልገዋል። የሚጠጣውን፣ የሚያጨሰውን፣ የሚቅመውን፣ የሚሰክረውን፣ የሚደባደበውን ይፈልገዋል መንግስት። እንደዚህ የሆነ እንዲቀንስና ስለሱ እንዳይዋደድ ይፈልጋል። እርስ በርስ አንድ ከሆነ መንግስት እንደሚከብደው ህዝቡን ያውቃል። እስካሁን የሞቱ ጀግኖች በትግል እየታገሉ የሞቱ ጀግኖች የሉም። አማራ ሆዳም የተገደሉ ነው። ጎንደር ላይ ጠቅላላ በሙሉ ለመልኬ እና ቤጎ ቢሉ በጠቅላላ ጀግኖች ራስህ ልጅ ባጎት ልጅ በ2000 ብር በ3000 ብር ከፍተኛ የተገደለ በጣም ኃይለኛ የሚባለው የገዛ ያክስቱ ልጅ በ15000 ብር ገሎታል። አሁን እኮ በአጠቃላይ ጎጃም እኮ አንድ አመት ከአንድ ወር አካባቢ ሞልቶታል ሙሉ ውጊያ ለአንድ ቀን እንኳን ተቋርጦ ማለት። ስለዚህ ወሬ ምንም ነገር ጥቅም እንደሌለው መረዳት አለባችሁ። አውርተን ደግሞ ወሬዎችን አውርተን ደግሞ ይሄን ትግል ወደ ኋላ እናደርጋለን ብላችሁ ከሆነ ስህተት ነው። ከመሃላችን ላይ ወሬኞች ይኖራሉ። አይኖርም አይደል? ይታወቃል። አፈሙዛ ያዘው ላይም ካላዘው ላይም አለ። ግን ይሄ ግን ከትዝብት ውጭ ምንም ነገር የለም። ከርተ ሄደኩ ከዚህ ከርቶ ወደ የተቀላቀለ እኮ አንድ ወር ከመረጃው በኋላ 2 ሳምንት ከመረጃው በኋላ አስፋልት ላይ ያረደው ዳንግላ ላይ ወደ የከዱት ሰርታችሁ ኮሶበር ያዘው አንድ ወር ካቆየ በኋላ በጫጭ ቆኔታ ነው መኪና ነው የደደደም ትዝብቱን ያተረፈ ምንም ጥያቄ የለውም። ከሮዚያ ጋር ይቀጥላል አይቀጥልም? ምክንያቱም ይሄ ትግል የህልውና ትግል ነው። የአማራ ትግል ነው። የተወሰኑ ግለሰቦች ተገፍተው የወጡት ትግል አይደለም። የዚህን የኛን ትግል ብቻ እንዳታዩት። ጠቅላላ የአማራ ክልል ህዝብ ከ47 ሚሊዮን ህዝብ በላይ ያለው ህዝብ ሙሉ ጠቅላላ ፋኖ ነው። ፋኖ ደግሞ የአማራ ወጣቶች መጠሪያ ስም ነው። ሌላ ምንም ነገር የለም። የአማራ ወጣቶች መጠሪያ ስም ነው። መንግስት ማሸነፍ ቢችል ገና መጀመሪያ ስንጀምር ዱላ ይዘን ስንጀምር ይቆጣጠር ነበር የነበር። አልሆነለትም። ታጋይ ሆኖ ብር አይፈቀድም። ወታደር ቤትም እኮ ደሞዝ የመጣች ቀን የፈለገ ቦታ ፈቃድ ብትጠይቀው ስራ ቢኖርም ሄደ ጥራ ይልሃል ጨርሳት እንድትመጣ ይፈልጋል። ልክ በ23 ወይ በ24 ቀድማ ትመጣለች ደሞዟ ከ30 ድብን አድርገህ ትጨርሳታለህ። እንግዲህ የ30 ነው ደሞዝ መከፈያ በኖር ግን ቀድሞ እንድትጨርሳት አስቦ ያመጣ። በ19 የሚያመጣበት ቀን አለ ደሞዝ መንግስት ያመጣና እዛን ፍቃድ ከጠየቀ ሄድ ነው። ለምን ሰክሮ እንዲመጣለት ብሩን ጨርሶ እንዲመጣለት ይፈልጋል። ያችን ብር ጨርሶ ተመጣ አንድ ወር ሙሉ ለጥምጥ ነው። ልክ እንደዚያው እንደወጠሩት ነው የሚሰራ መሰራውን ነው የትም አይሄድም። ብሩን ከጨረሰ እንደዚያ እንዲያደርግ ይፈልጋል። ወታደር ደግሞ ገንዘብ ከፈለገ ገንዘብ ከወደደ ትግሉን ይረሳዋል። ስለዚህ እሱ የምንቆጣጠርበት መንገድና የምናስቀርበት መንገድ እናመቻቻለን። ከዚህ ግን ቀረጦቹ ጠቅላላ በጎጃም ውስጥ ከደጀን ጀምሮ በዚያ በመርጦ ለማርያም መካነ ሰላም በዚህ በወሎ መስመር በዚህ ጀምሮ ሙሉ ጎጃም ላይ ወጥ የሆነ ቀረጥ ነው የሚቀረጠው። አንድ ቦታ የተቀረጠው አንድ ቦታ ሌላ አይቀረጥም። ነገር ግን ዝም ብሎ የሆነ ነገር ሊቀበሉ ይችላሉ። ከዚህ ውጭ ግን ቀረጡ ተመሳሳይ ነው። ቡና ስንት ይቀረጣል? በተሳቢ በኤፌሰር ባይሱስ በተለያዩ የሁሉም እያንዳንዱ መደብ ወጥቶ በዚያ መሰረት ነው የሚቀረጠው። ከዚያ ውጭ ማንም ሳይቀርጥ ከዚያ ውጭ የሚቀርጠው ካለ እያንዳንዱ አለ ይታወቃል። የሚቀረጠው ዝም ብሎ በቦነስ የሚሰጠው አይመደብም። ነገር ግን ቀረጥ የሚቀረጡት የራሱን የቻለ መመሪያ ወርዶላቸው ነው። በዚያ ልክ ነው የሚሰሩት። ያንን ታሳቢ ማድረግ አለባቸው። ከትእዛዙ ውጭ የሚቀርጥ ካለ እንደሚጠየቅም ብቻ አይደለም እርምጃ ይወሰድበታል። ይሄን አስበው ነው የሚሰራው። ስለዚህ በዚህ ልክ መረዳት አለባቸው ነው። ከገንዘብ ጋር ብቻ ትግል መደረግ የለበትም። በስመ ፋኖ የሚነግዱትን መቆጣጠር የማን ነው? የኛ ብቻ አይደለም፣ የእናንተ ነው። ሙሉ ኃላፊነት የእናንተ ነው ያለው። እንደዚህ የሚያረካለ የሆነ ነገር ታለ በዚህ ስም የሚነግድ በዚህ የሚያረካለ ስህተት ነው። አዎ በእኔ ስም ብዙ ነገር ስራ ተሰርቶ እኮ ሶበር ነው የሱ ብሩና ዋጣ የሱ እንደዚህ ነው እየተባለ ብር እየተቀበለ ሰው ግን እንደዛ እያደረገም ይነግዳል። ይሄ ራሱ ሞኝነት ነው። 100 ሺህ ብር 200 ሺህ ብር ተጠይቀው ሌላው ነው የጠየቋቸው እዛ ወንጀላ ገብርኤል ላይ ሆነው ስልኩ ወደ አጣራ ነው ድሜ ላይ ቴክኖሎጂ ወደ ተጣራ ግለሰቦች እዚያ ሆነው ነው ማርቆስ ብር አምጡ ተብሏል ተብሎ ሁለቱ ባንክ ቤት ይዘው ሊሄዱ ሊያስገቡ በአካውንት ተሰጧቸው ይዘው ይጓዛሉ። አሁን ሲጠይቁ እንደዚህ ቀጥታ እንደዚህ አይነት ነገር አይልም። ብር አውጡ ብሎ ሌላ ሰው አይልክም። መጀመሪያ ደውላቸው አጣሩ ተባለ። ከዚህ መደወል ለኔ ሲቀር ወደ አዲስ አበባ ተደወለ። አዲስ አበባ ደወለና እንደዚህ ብላል በታምራ አይቻልም። ባረግኔ የከሌን ታል ብር አምጣ ለዚህ እንፈልጋለን ብዬ ነው የምጠይቅ እንጂ በተዘዋዋሪ ሰው ልክ ግን ብር አምጣ ብዬ ማስገባበት አንዳች ነገር የለም። ስለዚህ በስም ይነግሯሉ። እነዚያ ሰዎች መቆጣጠር ደግሞ ግዴታ የእናንተ መሆን ያለበት። የሁሉ ሰው በየትኛውም ቦታ ላይ እንደዚህ የሚያደርግ አካል ካለ ዞር ብሎ ማስያዝና መያዝ ነው። መያዝም ይቻላል። ምንም ድርድር የለውም። አፈሙዝ ያዘ ከሆነ አትቀርበው። ዝም ብሎ ግን እንደዚህ የሚንቀሳቀስ ካለ ግን እንዳንተ ያለ መያዝ ነው። ስለዚህ እነዚህ መሳሪያዎች እየተማረኩ ያሉት በማንም አይደለም፣ በህዝብ ተጋሎ ነው። ትናንት ወዲያ ወሎ ላይ አስዋደሩ ነው ሙሉ በሙሉ አይታችሁት ቢሆን የተማረከ ይሄማ ይችማ ትንሽ ናት። የተማረከ መከላከያ ሙሉ በሙሉ ሻለቃ ናት የተማረከች። በኋላ ግን ምንድነው ያደረገው? ትናንትና
አርሶ አደሩ ምን ያውቀውን አርሶ አደሩ እንግዲህ ወደዚህ አካባቢ በክልላችን ያው የሙስሊም ማህበረሰቦች አሉ ባል ምናምን ነገር የለም በእነሱ በኩል ታውቁታላችሁ። ትናንትና እርሻ ቦታ ላይ ሁለት ገበሬዎች ነው በድሮን የመታው። ይሄ ትናንት ሶስተኛውን ቀን ተመቷል። መከላከያ ተማርኳል። ሲሄድ ግን ዝም ብሎ ምን ያደ አርሶ አደሩ ነው የመታው። እኔ ምንም አላደረኩም እኔ ምንም አላደረግም ብሎ ያስባል። አዎ አላደረከም፣ ትክክል ነው። ነገር ግን ሲተኮስ ይሄኛው ሰውዬ ምንም አላደረገ ብሎ ጥይት አይመርጥህም። በቃ አስቦበት እንኳን እንደሚመታ ቢጥለው አንተ እንድትጎዳ ይፈልጋል። ለምን ፋኖ እንደዚህ ያደርገ ለማለት ነው የሚፈልገው። ከፋኖ ጋር ስንዋጋ ነው የሞተው ሊል ነው ፖለቲካ የሚሰራበት። ከዚህ ግን ይሄን ታሳቢ መደረግ አለበት። ተኩስ ከተነሳ የሆነ ስራም ስራው ካለ ማቆም ነው። ልክ ትክክል። አሁን ምን ወይ ጥሎት እንደመጣ ይቆይ ህልውና ጉዳይ ስለሆነ ወይም ስላሳሰበውና መናገር ያለበትን ነገር ሊናገር መወያየት ያለበትን ነገር ሊወያይ ነው የመጣ እንጂ አሁን እዚያ ላይ ቢቀመጥ እኮ ብዙ ስራዎችን ይሰራል። ጤና ጣቢያ እንዲጀመር፣ ትራንስፖርት እንዲጀመር፣ ግብርና ባለሙያዎች ገብተው እንዲጀምሩ ጥያቄዎች ይጠይቃሉ። አሁን ምን ነግራችሁ ጤና ይጀምራል፣ ምንም ጥያቄ የለውም። አውቶማቲካሊ ሲጀምር ግን ተነጋግረን ነው የሚጀምረው። ከማን ከባለ ሙያተኞች ጋር ሲመጡ ጤና ባለሙያ ከፈቀድነ ገብተው በገጠሩ ማህበረሰብ መስራት አለባቸው ተብሎ ከተፈቀደ ምን ጥያቄዎች ይጠየቃሉ? ነገ ጠላት መጥቶ ይዟቸው ለምን ፋኖን ታክማለህ ብሎ የሚጠይቀው ከሆነ የዚያ የሚፈራ ያንን ብሎ እንትን የሚል ከሆነ አናስገባው፣ አምኖበት ነው የሚገባ። ካላመነ ግን አይገባም። የግሎች በየቦታው እየሰሩ ነው። በመንግስት በተቋም ደረጃ ያሉት ግን መጥተው ሲሰሩ ይሄንን አሟልተው ነው የሚመጡ። ፋኖን ታክማለሁ ብሎ የሚቆጣጠረው ከሆነ ይሄንን አላክም የሚል ከሆነ ምንም ጥያቄ የለውም፣ አይሰራም። ጠላት እንኳን ራሱ እየተዋጋህ የውጭ ጠላት እየተዋጋህ በጥይት ከተመታ ከያቶ ከተማረከ መስዋዕትነት ከፍለህ ታድነዋለህ። ህክምና ሰጠህ ታድነዋለህ። አድነህ መረጃ ይህ ሰው ልክ አገባብ እንዳልሆነና የመጣበት መንገድ ትክክል እንዳልሆነ አስተምረህ ወደ ነበረበት ተሰደዋለህ። ከዚህ ግን ሙሉ ለማጥፋት ነው ጥረቱ። ስለዚህ ኃይል የነበረ ብሎ ወንድማችን የጠየቀው ጥያቄ አለ። የከሳ ኃይል ነበረ። ይሄን ኃይል ስናደራጀው ዝም ብሎ ከመሬት ተነስቶ አይደለም። ፓስታና መኮረኒ ምንበላበት ሰዓት አይደለም። ምግብ ምንመርጥበት አይደለም። ዛሬ ምግብ አንመርጥ። ይሄን ብሎ የሚያስብ አለ። ወጣት ገላው እንዲለመልም ይፈልጋል። ይሄ የሚያስብ ካለ አይሆንም። በጣም ከባድ ነው። ጧት ውጊያ ካለ ከጧት ጀምረህ እስከ 12 ሰዓት ትዋጋለህ። አትበላ ማለት ነው። ነፍስን ለማዳን ብሎም ጠላትን ለመምታት ነው። አይታችሁ የሚያቅ ይኖራል። ከሳም ያውቃ ያለንን ከመጀመሪያው ጀምር ያለውን ይሄ ቀረጽ መጀመሪያ ጀመርን እኛ ነን። ወጣቱ ያቀኛል። ስለዚህ በዚህ ልክ ነው። አሁንም እንገባለን ብሎ ፍላጎት ያለው አካል ካለ በዚህ ልክ ነው ማለት ከመግባቱ በፊት ወንድሜ እዚህ ጋር ያነሳዋል እኮ ሰበር ነኝ አለ። ትግሉ በዚህ ልክ ነው። ብዙ ፈታኝ ነገር አለ። ከገባህ በኋላ ለመውጣት በጣም ከባድ ነው። ወደ ተለያየ አቅጣጫ ጉዞም ያደርጓሉ። መሳሪያቸውን ይዘው መሳሪያ አስቀምጠው ወደ ተለያየ ቦታ የሚሄዱ አሉ። ኤማው ራሱን የቻለ ህግ አለ። ቤተሰቡን አስፈርመን ቤተሰቡ የሚከፍልበትን ሂደት እንትን ያለ እዚህ ያልጀመርነ ምግብ እንድታዋጡ አልተጀመረም። ለምን ጠላት ቀጠና ስር ነው ያላችሁ። ይሄ ቀረጽ ምን ቀርጸው ይበቃናል በመረጃ ያግዙን በሚል ነው እስካሁንም ያስደበደብ ነው አለ ብዬ አልገምትም። ያለ ማዋሸት እውነቴን ነው የምነግራችሁ። አሳይ በነበረበት ሰዓት አብረን ቀረጽ እኔ በባጃጅ እንቀሳቀስ የነበር ነኝ። ስለዚህ አንድም የከሳ ማህበረሰብ እንዲጎዳም አንፈልግም። ዛሬም ነገም ይሁን ጠላት እዚህ ጋር ያለ እንወጣለን። ይህ አመለካከት ኑሮት አይደለም ፋኖ ነው እዚህ ጋር የመጣው። ጠላት ምን ጊዜም ሲመጣ ከበቆሎ ውስጥ ያለውን አርሶ አደር ነው የሚገል። ጫት ቤት ያለውን ፉል ቤት ያለውን ወጣትና ሻይ ቤት ወይም ስራ ቦታ ያለውን ወጣት ነው የሚገል። ፋኖን መግደል አይቻልም። ፋኖን ፈጽሞ ማጥፋት አይቻልም። ከጠፋ ቢጠፋ ኑሮ በአጤ ንብለ ድንግል ዘመነ መንግስት ይጠፋ ነበር። ስለዚህ ፍርሃት አያስፈልግም። መደራጀት፣ መታጠቅ፣ መግጠም ነው። ሌቦች አሉ፣ እዚህ ጋር የነበሩ ልጆች አሉ። የከሳ ማህበረሰብ እጅግ በጣም ጥንቁቅና ጀግና አርበኛ ያለበት ማህበረሰብ ነው። ቀድሞ መንገዶቹን የዘጋ ቀድሞ ለትግሉ ተዋናኝ የሆነ የሰከላን መሪ ትንፋሽ የተቀበሉ እስሎድ ተዘጋጅተን ተቀምጠናል። መቼ ነው? እሱም የኔ እናንተና የኔ ጥያቄ ነው። በዚህ ልክ ነው የምንነግራችሁ። ይሄን ለማጓጋት መቶ አለቃ ማርቆስ በባዶ እጁን ገብቶ አዋግቷል። ምንም ጥያቄ የለውም። አይታችኋል። የካቲት 19 የአድማ በትንን ቆርቆሮ በእግራችን ገንጥለን ገብተን ውስጥ ከነሱ ምሽግ ገብተን
ከቤቱ ላይ ገብቶ ከአድማ በትኑ ቤት የተሰዋ ጓዳችንም አለ ገብቶ ማለት ነው። አበባዳ ነው የሚባል በነጋታው አድሮ ይዘው አጋጣሚ ውስጥ ላይ ገብቶ ጀግና ተናንቆ ማለት ነው። ይሄን ያደረገ አካል አሁን በበረታበት ስናይፐር ዲሽቃ በያዘበት ሰዓት እንጀራ አሳስቦን አይደለም። አሁን በፋኖ አዲስ አበባ ያሳስበው የሚያሳስበው የሚሞተው ህዝብ ብቻ እንደሆነ ግን ልታውቁ ይገባል። አዲስ አበባ በራሱ 4 ኪሎ እንደማይበግረን እርግጠኛ ነን። አስበንበት ነው የገባን ዛሬ ከሳ ላይ ስንገባ። ሌላ አካል ደግሞ ፋኖውንም ትልል ገብቷል። ምትደነቁት ከካምባቸው አካባቢ እያዩት ጸጥ ነው ያሉ። መሸነፍ ከዚህ በላይ መዋረድ የለም። በዚህ ልክ በደንብ ራሳ እነዚህን ፋኖ የሚባለውን ሁሉ ልታደንቁ ይገባል። የመጀመሪያው ጀነሬሽን ነው በ21ኛው ክፍለ ዘመን የተፈጠረ የመጀመሪያው ፍጡር ነው ይሄ ፍጡር። ስለዚህ ይሄን ፍጡር መደገፍ ነው። የቀረጥ ሲስተማችንን የኛ ልጆች እናስተካክላለን። እዚህ ላይ ያለውን ባለጌ ከዚህ ከማከላችንን ብድግ ብሎ ወዶ እዛ ማከል ላይ ዶም ይቀርጻል። መከላከያ ሳይመጣ መጣ ሚልም አለ። ትክክለኛውን መልእክት አድርሱልን። ትግሉን እናፋጥ ነው። ለሎድ ነው የምንፈልገው። ለሽርሙጥና ለምን አይደለም የምንፈልገው። ይሄን ብር ለተተኳሽ ነው እንጅባራ በቅርብ ቀን እንዲያልፍለት ከተፈለገ ከሳ በቅርብ ቀን ከዘራፊውና ከእናት አባት ገዳዩ ጉድ እንዲወጣ ከተፈለገ ሰርጎ ገቡን አደገኛውን ሰው እናንተ ተከታተሉልን። እውነተኛ መረጃ ስጡን። እየሰጠን ያለ ማህበረሰቡ ግን አንዳንድ ሰዎች አሉ። እነሱን ተቆጣጠሩልን። ስልጠና ይሰጠን። የከሳ ማህበረሰብ ለምን አይመጣም? እኔ መቶ አለቃ ማርቆስ ውሸት አይደለም። ከሽንዲ የመጡ አሰብ የተጠረነፉ ልጆች አሉ። ሰልጥነው ከቡሬ የመጡ ከትልን የመጡ እንኳን ልጆች እኛ ጠርነፋቸዋል። እዛው ሰልጥነው ተዋጊ ሆኖ ቢመጡም ማለት ነው ተቀብለናል። እኛ ተቀባዮች ነን። ትግሉ የጋራችን ስራ። ይሄንን ወጣት ሙሉ በሙሉ ነገ ጧት ጠርነፈን በአንድ ካምፕ ውስጥ ይዘን እንቀጥላለን። በኢኮኖሚ ስንታገዝ ምን በላውን ስናዘጋጅ ጦር ባያንሰንም ሁሉን ጦረኛ እናደርጋለን ከዚህ በኋላ። ምክንያት ይሄውን የሚያሳስበን ይሄ የብልጽግና ባንድ አይደለም። ነገ የውጭ ወራሪኝ ቢመጣ እንዲመክት ፈርጣማ ክንድ ያለው ህዝብ ማሰልጠን እንፈልጋለን። ሙሉ አርሶ አደሩን የውትድርና ስልጠና እንሰጠዋለን በቅርብ ቀን ማለት ነው። ሙሉ አርሶ አደሩን ማለት ነው ራሱን ከፈጽሞ ጥቃት እንዲከላከል። ከዛ ውጪ የከሳ ወጣት አይደለም የትኛውም ቦታ ያለ ሴት ወንድ ሳንል ሙሉን አሰልጥነን በቅርብ ቀን ከጥሩ አደባባይ ላይ ነው የምንገናኘው። ምናልባት ዛሬ እኔ እናንተንም በማየት ደስ ብሎኛል። እናንተ ደግሞ እንደ ብርቅ የምታዩትን ነገ የምትሳሱለትን መንግስት ሆኖም ሲመጣ በፊታችሁ የምትዘምሩለትን ውድ ወንድማችሁ መቶ አለቃ ማርቆስን ማግኘታችሁ ደስታ አሰምታችሁናል። ምናልባት የሞቱ ወንድሞቻችን አባቶቻችን ነፍሳቸውን ይማረው። ስብሰባችን የእውነተኛ ስብሰባ ይሁን። እናንተ በእኛ ደም እኛ በእናንተ ስጋ ውስጥ እንለፍ። አመሰግናለሁ።